ሰላም ጤና ይስጥልኝ እንደምንሰነበታችሁ ወዳጆቼ ድምጻዊት በአምላክ ጌትነት ነኝ። ፕሮፋይልሽ ምን ነው ለምን ጠቆረ ምን አጋጠመሽ እያላችሁ ስትጨነቁልኝ የነበራችሁ ወዳጆቼ በሙሉ ባለመመለሴ በጣም ይቅርታ ይደረግልኝ። ሀዘኑ ትንሽ ከበድ ይል ነበርና ያው እንደሚታወቀው እናቴ በልጅነቴ ነው የሞተችብኝ። እንደ እናትም እንደ አባትም ሆና ያሳደገችኝ ሁሉን ነገር ያስተማረችኝ አያቴን በሞት አጥቻለሁ እና በአካል እየመጣችሁ ጊዜያችሁን መስዋዕት አድርጋችሁ ከጎኔ ሆናችሁ ስታጽናኑኝ የነበራችሁ ወዳጆቼ በሙሉ እጅግ አመሰግናለሁ። እንዲሁም በስልክ በሜሴጅ አይዞሽ እግዚአብሔር ያጽናሽ ላላችሁኝ በሙሉ እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። በተድላ በደስታ በዓለም ለመልሰው መልካም በዓል። ኢቢኤስ ቴሌቪዥን በስንቱ ድራማ የቅጂ መብት ጥሰት ዙሪያ ለቻናል ዋል ኢትዮጵያ ጠንከር ያለ ማስጠንቀቂያ ሰጠ። ኢቢኤስ ህጋዊ ወኪሉ እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን በኩል በሰጠው ማስጠንቀቂያ ቻናል ዋን ጣቢያን በስንቱ የተሰኘውን ተከታታይ የቴሌቪዥን ሲትኮም ድራማ ላይ የቅጂና ተዛማጅ መብቶች ጥሰት እየፈጸመ መሆኑን ጠቅሷል። ድርጅቱ መጋቢት 7 ቀን 2018 ዓ.ም በጻፈው ደብዳቤ እንዳመለከተው በስንት ወይም ነጸብራቅ የሚል ስም የሚጠራው ተከታታይ ድራማ ባለቤትና ኤክስኪዩቲቭ ፕሮዲዩሰር ኢቢኤስ መሆኑን ገልጿል። ይህ የኦዲዮ ቪዥዋል ስራ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑን አመልክቷል። የማስጠንቀቂያ ደብዳቤው ሲያብራራም ሲልቨር ስፕሪንግ ቀደም ሲል ከአብሪኮም መልቲሚዲያ ጋር በነበረው የሥራ ግንኙነትና የውል ስምምነት መሰረት ስራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጂ መብትና ተዛማጅ መብቶች ላይ ብቸኛ ባለመብት መሆኑን ገልጿል። ይሁን እንጂ ቻናል ዋን ኢትዮጵያ ድራማውን በጣቢያው ለማሰራጨት ዝግጅት እያደረገ መሆኑን በተለያዩ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ ይህ ድርጊት በህግ ጥበቃ የተሰጠውን መብት የሚጥስና የማይተካ ጉዳት የሚያደርስ መሆኑን አስገንዝቧል። በመሆኑም ቻናል ዋን ከህግ ጥሰት ተባባሪ ተግባር እንዲቆጠብና አፋጣኝ ማስተካከያ እንዲያደርግ እንዲሁም ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ተገቢውን የህግ ሂደት በመከተል ክስ እንደሚመሰርት አስታውቋል። በኢቢኤስ ቲቪ ጣቢያ ሲተላለፍ ከፍተኛ ተወዳጅነት ያገኘው በስንቱ የቲቪ ሲትኮም በቅርቡ በቻናል ዋን መሰራጨት እንደሚጀምር ከአንድ ወር በፊት መዘገባችን ይታወሳል። አሁን ጎንደር ከ300-400 ዓመት በኋላ እየሰራው ያለ ነገር አለ። ጎንደር ሄዳችሁ ወደፊት ታውታላችሁ። ያ የኔ ሐውልት ነው። የፋሲል ግንብ አለ አይደለ? የኃይሌ ግንብ ደግሞ ይኖራል በየስቤው ኮፒ ነው ያደረኩት። ምንም ፈጠራ የለውም። ሲሪየስ ፈጠራ የለውም። የእሳቸውን ሰፋ አድርጌ ነው የሰራሁት። የፋሲል አመታት ለብዙ አመታት የተሰራ አይደለ? እኛ ደግሞ በአጭር ጊዜ በሚያምር በሚደንቅ ሁኔታ ምናልባት አሁን በቅርብ ጊዜ ተለቆ ታውታላችሁ። የዛን ጊዜ እውነትም ለካ ሐውልት ለካ ማለት ይሄ ነው። ስፖርት ውስጥ በጣም ቸግሮናል ጎበዝ። ማይሆን ሰው ገብቶ በቃ ይተነትኑታል። ትንተና በቃ ማራቶንን እኮ ከ2 ሰዓት በታች የሚገቡ ነው የሚመስሉት። ነፍሳቸውን ማሪያ ዶክተር ወልደ መስቀል 10% ቲዮሪ 90% ፕራክቲካል ነው። ሸራፕ ገና እንደውም እንትን ሲመጣ ኢንተርቪው ሲያደርግ ሂድ ወሬኛ ገና ሳታሸን ትጨረጭራለህ ወሬ ተመለስ ነው የሚሉት። ጋዜጠኞች ሁሉ ከስቴዲዮም ሂድ ጋዜጠኛ ነን እኛ ለእንትን ሌላ ጊዜ ከእንትን ከውድድር በኋላ ነው የሚሉት። እና አሁን ያ ነው አሁን የቸገረን ቸግሮናል። ኦፍኮርስ ልጆች በጣም ታለንት የሆኑ አሁን ጎበዝ ልጆች አሉ። ይሄንን ዲስከሬጅ ማድረግ አልፈልግም እንጂ ትንሽ እኛ ጋር እንዳመራር ያለን ሰዎች ነው እንጂ ፕሮብሌም የፈጠርነው ልጆችም አሉ በበቂ ሁኔታ አሁን በጣም ታሪክ የሚሰሩ። አመሰግናለሁ። ኃይሌ አትሌት ባይሆን ሀብታም ይሆን ነበር። አሁን ሀብታም መቾልኩ ገና ነው። ለምን ፈታኝ ጥያቄዎች ትጠይቃለህ? አሁን እኔ ቅድም ነግሬያቸዋለሁ።
አሁን በፊት ሪካርድ ለመስበር ሩጫ ሪካርድ ለመስበር በማራቶ በምናምን አሁን ደግሞ 1 ቢሊዮን ዶላር ድርጅታችን እንዲደርስ ነው። ቅድም እንደነገርኳችሁ ከ5000 ያላነሱ ባልደረቦች አሉ በድርጅታችን ውስጥ። እናደርገዋለን ብያለሁ እና እናደርገዋለን። መቼ ነው ግን? ቅርብ ጊዜ ነው። ሀብታም ነክ አይደለሁም ገና ምን ሀብታም ይህቺ እኮ ነች ችግሯ። እኔ ሃርድ ሺፕ እወዳለሁ። ሃርድ ወይ ነው የምወደው። እኔ ሾርት ከት አይመቸኝም። ምክንያቱም ስፖርት ነው ያለፍኩበት ነገር በሙሉ ሃርድ ነው። ቼክ አድርጉት። እንደውም እኔ እንደዚህ በሾርት የሚመጣ ገንዘብ ሁሉ ለምሳሌ አንዳንድ ጊዜ ትንሽ የሆነ ነገር ሽጠው እንደዚሁ ይህን አላትርፍ ሲሉም ሴንስ አይሰጠኝም። ኤፈርት የሌለበት ነው ብዬ ነው የማስበው። እኔ እንደው መመርቃችሁ እንደዛ አድርጋችሁ፣ ምክንያቱም በጉልበት በልፋት የተገኙ ነገሮች ስለዛ ነው። አሁን እንዳልከው ለምሳሌ ሆቴል ሪዞርት ምናምን ሎንግ ታይም እንትን ነው ማነው ሎንግ እንትን ቢዝነስ ነው። ግብርና አሁን ቡና ባይገርማችሁ በቃ አስጨራሽ ነው። እንደው የቡና የምታውቁ ሰዎች እስቲ ቼክ አድርጉት። በጣም መጨረሻ ከባድ ስራ ነው። ከባድ ስራ ደስ የሚል ነው። ከኢትዮጵያ ጋር የተያዘ ነገር በእውነት ውስጤ ነው። እኔ ኃይሌ ሞታል ቢባል ሀገር ፍቅር አሁን የማልደራደርበት ነገር ነው። ሰው አንዳንድ ጊዜ ይሄ ድርጅት ሌሎችንም ሊያስቀይም ይችላል። ግን ሀገር ነው ብሎ ካሉ ስለ ሀገር ከሆነ ያው ምናልባት እናቴ እኔ ገና ልጅ ሕፃን ሆኜ ነው ያረፈችው። ከዛ በኋላ እኔ እናት ብዬ ብለው ሀገሬን ነው እናቴ ምን እንዳለተው ወደ 10 ልጅ ነን። በዛ ከአካባቢ ውስጥ በጣም እኔ እስካሁን ድረስ በጣም ድንቅ የምትባል ብትኖር እሷ አለች። 10 ልጆች ወደ ትምህርት ቤት 10 እያንዳንዱ በቃ እና እዛ አካባቢ ሰው ልጆቿን ሁሉ ወደ ትምህርት ቤት ሰዳየው ህይወት እንግዲህ የወላድ መሀን ሆና ከብት ታግዳለች ይችላል። ከብቱንም ምንም እንደዛ አድርጋ ስለአሳደገችን እሷ ያለፈችውን ህይወት ላለማለፍ ብላ ሁላችንም ትምህርት ቤት ስለሄድን አሁን ልክ እኔ ትንሽ ሳንቲሞችን በማገኝ ጊዜ አንድነት ነበረኝ። አንዱም እሷን የማስታወስበት፣ ሁለቱም ደግሞ ሰው ልጅ ሊቀይር የሚችለው እኔ ኮንትሪቢዩት ማድረግ የሚችለው ምን አለ ሁሉ ጊዜ ፈረጆች ጋር ነው ሁሌ አሳ ከምትመጸውተው ወይም ከምትሰጠው የአሳ ወጣቱን አሳየው እና ትምህርት ቤት የዛሬ 5 ዓመት ገደማ ባህር ዳርና ከዛ ደግሞ ከ2 ዓመት በኋላ አሰላ ላይ ስንከፍት ብዙ ተማሪዎች አሉ። እኔ እንደው ዛሬ እዚህ አልገጠመኝ ይሆናል እንጂ ተማሪ ያሰላ ተማሪ ይኸውላችሁ 3 ጅታየኝ አሁን እኔ በቃ መኩራት ጀመርኩ።